አንዳንዶቻችሁ ግን ይህች ቤተክርስቲያን ኃጢአት ልክ ነው፣ ኃጢአትን መስራት እናበረታታለን ብላ የምታስተምረው የመጽሐፍ ቅዱስ ቃል ያለ ይመስል ስለ ኃጢአት ሽንጣችሁን ገትራችሁ የምትከራከሩ ለምንድን ነው? ኃጢአት ኖርማል አይደለም? ኃጢአት ልክ አይደለም እንዴ? እንደዛ ብሎ የሚያስተምረን የእግዚአብሔር ቃል የለም። ኃጢአት እንሰራለን፣ እንበድላለን፣ ግን ስንመለስ ነው፣ ንስሐ ስንገባ ነው በእግዚአብሔር ቤት መግባት የምንችለው። እንደዛ እያላችሁ ነገ ደግሞ ያለ ንስሐ ያለ ምንም ቅድመ ዝግጅት የእግዚአብሔርን ስጋና ደም መውሰድ ይቻላል፣ እግዚአብሔር ቸር ነው ብላችሁ ልታደፋፍሩን ነው? እስቲ ኃጢአት ትክክል ነው፣ ኃጢአተኛ ሰው እግዚአብሔር ምሕረቱ ይበዛለታል ብለን ይሄን ብቻ እያነሳን ፕሮሞት ከምናደርግ ሳይገባን የሚናገረው ያ ንጉስ እግዚአብሔርን ተደፋፍሮ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ተደፋፍሮ ዕቁባቶቹን ሰብስቦ በቤተ መቅደስ ውስጥ በቤተ መቅደስ ዕቃ ኑን ጠጣ ብሎ ዕቁባቶቹን ሰብስቦ ሲጠጣ ሲበላ ማኒት ቂርፋሪስ ብሎ እግዚአብሔር በመላእክ እጅ በስውር የጻፈለት ከመንግስት ከስልጣን ተቀማጭ ባደረገው ስራ መዳፈር ማለት ነው። ያን ያለ ምን አታነቡም? እንደ መንፈሳዊነት ሲቅር እንደ እግዚአብሔር ቃል እንደ ጽድቁ እንደ ላይኛው ሀገር ይቅርና ለምን ልክ ነው። ኮሜዲያን እሸቱ አሁንም 100% አረጋግጬ ነው የምነግራችሁ። ትውልድ እያፈራ ነው፣ ልጆች ወልዷል። በየቤታችን እናቶች ጉሊት እየሸጡ ልጆቻችን የተሻለ ነገር ይደርሱልናል እያሉ የሚያሳድጓቸው የሚቀርጿቸው ልጆች አሏቸው። በየሚዲያው እንደዚህ አይነት ነገር ኖርማል እየሆነ እንዲለመድ እየተደረገ ብዙ ድሃዎች እናቶች ልጆቻቸውን ላባቸውን ጠብ አድርገው አንጀታቸውን አስረው እነሱ ሳይበሉ አብልተዋቸው ያሳደጓቸው ልጆቻቸው እንዲጠፉባቸው አንፈልግም። የኛ ታናናሾችም ልጆቻችን እንዲጠፉ አንፈልግም። ስለዚህ ትውልድ የነቀዘው በዚህ ምክንያት ነው። እስቲ የትኛው ትውልድ ነው አሁን ስለ ሀገር ራሱ ሰርቶ ስለመለወጥ? አብዛኛው ሴት በእንደዚህ አይነት መንገድ አይደል እንደ እየመጣን ያለ ነው። ራስ ሰርቶ ስለመለወጥ ጥንካሬን ስለማሳየት አይደለም። በአቋራጭ ከሀብታም ጋር በተለያየ ነገር ብዙ ነገር በማድረግ በተለያየ ነገር ገንዘብን ማካበት ነው። አልፎ ተርፎ እግዚአብሔር ያከበረውን ክርስቶስ የመጀመሪያ ተአምሩን የገለጠበትን ቅዱስ የተከበረ ሕጋዊ በእግዚአብሔር ዘንድ የጸደቀ ጋብቻን ትዳርን እንዲህ ዲስሪስፔክት አድርጎ በመናገር የምታበረታቱ ይሄ ልክ ነው? ይሄን በሚያረግ ሰው ዲያብሎስ ነው ትዳርን የማይፈልገው። ዲያብሎስ ነው ስለ ትዳር ሲነሳ በጣም የሚያንገብ በጣም የሚሳደበው በጣም የሚቆጣው። ምክንያቱም ተመሳሳይ ጾታ ትውልድ እንዳይቀጥል ስለሚፈልግ። ምንድነው እየሰራችሁ ያላችሁት? ከዚህም በፊት ከናንተኛ እናውቅም ብለን ዝም አለን። በዓለም ታዋቂ የሆነች አርቲስት ዘፋኝ መጣች። የቤተ ክርስቲያን አልባሳቷ ተይዞ በአደባባይ ተቀበልናት። እሺ እግዚአብሔር ኃጢአተኞችን ይቀበላል። ግን ኃጢአተኞችን የሚቀበለው እግዚአብሔር የሚመለስ ልብ ያለውን ነው። ሂዱ የትኛውን መጽሐፍ ቅዱስ ውስጥ አንብቡ። የሚመለሰው ልብ ነው እግዚአብሔር የሚቀበለው። እግዚአብሔር የነካው እግዚአብሔር የዳሰሰው ኃጢአተኛ ነገ እስከ ሞት ድረስ በአደባባይ ስለ እግዚአብሔር ስለ ቃሉ የሚሞት ክርስቲያን ነው። የማይመለሰውን ፈርዖንንማ ከነሰራዊቱ በባህር ሲያሰጥመው አይተናል። ብዙ ነገር ማንበብ እንችላለን። ለይተን አናንብ። ከዛ ሲቀጥል የዓለም ቲክቶከር ታዋቂ መጣ። ቤተ መቅደስ ውስጥ አስገብተን የቤተ መቅደስ ንዋያተ ቅዱሳንን እያነሳን ብዙ ነገር ስናረጋየን ከናንተኛ እናውቅም ብለን ዝም አልን። ይሄንንም እኮ የምታደርጉት እኮ አንዳንድ አባቶች ናችሁ። ትክክል ያልሆነ ነገር የምትሰሩት የቤተ ክርስቲያን አስተምሮታ ይሄ አይደለም፣ ትክክል አይደለም። ትውልዱ ልክ ነው ብሎ እንዲያስብ እንድንሆን የተደረገ እንድንዳፈር የእግዚአብሔርን ቤተ መቅደስ እንድንዳፈር እየገፋፋችሁን ያላችሁ አንዳንድ አባቶች ናችሁ። ይሄ መስተካከል አለበት። ለዚች ሃይማኖት እኮ ስንት አባቶች ራሳቸውን መስዋዕት አድርገዋል፣ በሰይፍ ታርደዋል፣ ተቀጥቅጠው ተገድለዋል፣ በድንጋይ ተወግረው ሞተዋል። አሁንም እንደዛ እየሆኑ ነው። ይሄ ልክ አይደለም። ልክ እንደሆነ እያደረጋችሁ በኃጢአት ሐሳባችሁ ሌላ ሴራ ውስጥ ለመግባት የምታስቡ ሰዎች አሁንም ልክ ያልሆነ ነገር ልክ አይደለም፣ መቀበል አለባችሁ።